ሙሳ እኮ ፍሬዎቹ ላይ ችግር አለበት። ምን ዘላው ትልቅ ሰው ጋር አሁን ስለ ፍሬ ምናምን ለምን ታወራለህ? ይሄ ሰካራም፣ ይሄ አላህን የማያውቅ ለአንቢያዎቹ ክብር የሌለው ጀነትን የማይናፍቅ ጀሃነምን የማይፈራ የመጣበትን ዓላማ ለምን እንደመጣና ወደየት እንደሚሄድ የማያውቅ ሰው ለትልቅ ሰው ከናካቴው ክብር የለው። ኢዝ ቃለ ሙሳ ሊቀውሚሂ ነቢዩላህ ሙሳ ለአጥፊ ለረባሽ ወገኖቹ ያለውን ነገር ትዝ ይበልህማ ያ ረሱላላህ። ምን አሉ? ያ ቀውሚ ወገኖቼ ሆይ አሏቸው። የሚረብሸኝ በስርዓት እኮ ነው የሚረብሻቸው ነቢዩላህ ሙሳ። ምንድነው እኔ ጥፋቴ? ነብይ አይደለም ነብይ ነኝ አላህ ልኮኛል። ማስረጃ አምጣ። ማስረጃ ብሎ ቢትስዒ አያትን 9 ምልክት አላህ መጣላቸው። አላህ በቁርአኑ የተናገረው الضفادع والقمل آيات مبينات ደማ መጣባቸው። ቅማል፣ ይሄ እንቁራሪት፣ ዝናብ መቅረት፣ አዝመራ እንዳለ መውደም በርካታ ምልክት አምጥቶ ፈቃደኛ መጨረሻ ላይ በክብራቸው መጡባቸው። ምን ብለው አወሩ? ሙሳ እኮ ፍሬዎቹ ላይ ችግር አለበት። ምን ዘላው ትልቅ ሰው ጋር አሁን ስለ ፍሬ ምናምን ለምን ታወራለህ? ይሄ ሰካራም፣ ይሄ አላህን የማያውቅ ለአንቢያዎቹ ክብር የሌለው ጀነትን የማይናፍቅ ጀሃነምን የማይፈራ የመጣበትን ዓላማ ለምን እንደመጣና ወደየት እንደሚሄድ የማያውቅ ሰው ለትልቅ ሰው ከናካቴው ክብር የለው። ትልቅ ሰው በአካሉ የሰፈር ሰው በሙሉ እንዲያወራ አደረጉት። ምን ብሎ? ፍሬዎቹ አብጠውበት። በጣም ትልቅ እኮ ነው ፍሬዎቹ። ምን ሆኖ ነው? ሙሳ አደሩ አሉ። 2 ፍሬዎቹ በጣም ትልልቆች ናቸው። በጣም ነው እኮ የሚያስጠላው አሏቸው። ለማስቸገር እኮ ለማናደድ እኮ ይሄ የብሽቅ ስራ። አንቢያዎቹ ደግሞ እንዲነኩ አላህ አይፈልግም። አላህ ምን እንዳደረገ ታውቃላችሁ? ከዕለታት አንድ ቀን በነገራችን ላይ ፍሬዎቹ ትልልቆች ናቸው ብለው ያወሩት ነቢዩላህ ሙሳ ሲታጠቡ ከሰው እይታ ተደብቀው። ይሄ ሁሉ ግን ዱርዬው ግን የሚታጠበው ራቁቱን ወንዝ ላይ ሄዶ ሰው እያየው ነው የሚታጠበው። እንዴ እኛ እንደምንታጠበው የማይታጠበው እኮ ችግር ቢኖርበት ነው ብለው ነው ያወሩት። ከዕለታት አንድ ቀን ብቻቸውን እየታጠቡ እያሉ ተደብቀው ልብሳቸውን አውልቀው ድንጋይ ላይ አስቀምጠውት እንዳይቆሽሽ ድንጋዩን አላህ ፈቀደለት።